ሰላም ጤና ይስጥልኝ። እንደምንድናችሁ ክቡራን አድማጮቼና ተከታዮቼ እንዴት ናችሁልኝ? ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ቤቱን ተቀላቀሉልኝ ወዳጆቼ፣ ወንድሞቼ። ዛሬ አንድ ታሪክ ደግሞ የምንነጋገርበት ወደ ሐረር እናቀናለን። በሰኔ ወር በ1964 ዓ.ም ከሳንድኸርስት ወታደራዊ አካዳሚ አንድ አስገራሚ ዜና ተሰማ። ይኸውም አንድ ጥቁር አፍሪካዊ ለመጀመሪያ ጊዜ በትምህርት ቤቱ ተማሪዎችን በማሰልጠን ላይ መሆኑን የሚገልጽ ነበር። በእርግጥ ሳንድኸርስት አፍሪካውያንን ሲያሰለጥን ለመጀመሪያ ጊዜ አልነበረም። ይሁን እንጂ ጥቁር አፍሪካውያንን በአሰልጣኝነት ተቀብሎ ወደ ጥቁሩ ሲያስገባ ግን በታሪኩ ያሁኑ የመጀመሪያ ጊዜ ነው ይላል የዚያን ዘመኑ ዜና። ዜናው እንደ አውሮፓውያን አቆጣጠር በ1972 ዓ.ም የሳንድኸርስት ወታደራዊ አካዳሚ ካዴቶች ከፊሉን የትምህርት ዓመቱን ስልጠና የሚወስዱበት ከአንድ አፍሪካዊ ወታደራዊ ይሆናል። የአካዳሚውም ካዴቶችም ለመጀመሪያ ጊዜ ከአንድ ጥቁር አፍሪካዊ ወታደራዊ ትዕዛዝ ይቀበላሉ ካለ በኋላ አፍሪካዊው የ26 ዓመት ዕድሜ ያለውና የተስተካከለ ቁመና የተቸረው ለግላጋ ወጣት ወታደር ነው ተብሏል። ወጣቱ አፍሪካዊ የሳንድኸርስት አሰልጣኝ ኢትዮጵያዊ ሲሆን ሻምበል ተስፋዬ ትርፌ የተባለ ኢትዮጵያውያን ንጉሠ ነገሥት መንግስት ጦር ሰራዊት አባል ነው። ወደ ሳንድኸርስት ወታደራዊ አካዳሚ በጥር ወር 1964 ዓ.ም የመጀመሪያው ጥቁር አፍሪካዊ አሰልጣኝ ሆኖ ከመምጣቱ በፊት ሐረር በሚገኘው የቀዳማዊ ኃይለ ሥላሴ ወታደራዊ አካዳሚ መምህር በመሆን አገልግሏል። ሻምበል ተስፋዬ በሐረር አካዳሚ የሚያስተምረው ወታደራዊ ታክቲክ በመባል የሚታወቅ ትምህርት ነበር። ስለዚህ ጉዳይ በወቅቱ ሻምበል ተስፋዬ ሲያስረዳ እንደ አውሮፓውያን አቆጣጠር ከ1966 እስከ 1967 የሳንድኸርስት እጩ መኮንን ነበሩ። ወደ አካዳሚው እንደገና ስመለስ በጣም ደስ እያለኝ ነው። በዚህ የተከበረ አካዳሚ ራሴን የትምህርት ዘርፍ የሆነውን ወታደራዊ ታክቲክ በማስተማር ላይ ነኝ። እነዚህን በማስተማር ያካበትኩትን ወቅት ለሐረር አካዳሚ ስራዬን በጣም ጠቃሚ ይሆናል በማለት ይገልጻል ሻምበል ተስፋዬ። በመቀጠልም የምትመለከቱትን ሰራዊት እወደዋለሁ፣ ውትድርናን የማፈቅረው ስራዬ ነው፣ ሌላ ምንም ሙያ መንካትም አልፈልግም ያለ ሲሆን በሳንድኸርስት ወታደራዊ አካዳሚ ማስተማርን በሐረር አካዳሚ ከማስተማር የተለየ ሆኖ እንዳላገኘው ከገለጸ በኋላ የኢትዮጵያ ጦር ሰራዊት በአፍሪካ የታወቀ የሆነው በምንሰጠው የረቀቀ ስልጠና የተነሳ ነው ሲል አክሏል። ይኸው የዚያን ዘመን ዜና ሻምበል ተስፋዬ በሳንድኸርስት አካዳሚ አንድ ዙር አሰልጥኖ መጨረሱን አትቶ በነሐሴ ወር በ1964 ዓ.ም ወደ ኢትዮጵያ ሀገሩ እስከሚመለስበት ድረስ ሻምበል ራሱን ብሪቲሽ አርሚ ጁኒየር ዲቪዥን ስታፍ ኮርስ ስልጠና ይከታተል ብሏል። በመስከረም ወር 1965 ዓ.ም ሻምበል ተስፋዬ ወደ ኢትዮጵያ ሲመለስ ለተመሳሳይ ፕሮግራም ሌላ ኢትዮጵያዊ መኮንን ወደ ሳንድኸርስት ወታደራዊ አካዳሚ ይመጣል ተብሎ ይጠበቃል። በሳንድኸርስት ወታደራዊ አካዳሚ ከዝነኞቹ መምህራን ጋር ያስተማረው ሻምበል ተስፋዬ ወደ ሀገሩ ሲመለስ ራሱን የሚተካው እና ገና ስሙ ያልታወቀው ኢትዮጵያዊ መኮንን ምን እንደሚመስል ለማወቅ ሳንድኸርስት መምህራን በጉጉት ላይ ናቸው ሲል የዘመኑ ዜና አትቶ ነበር። የሳንድኸርስት ወታደራዊ አካዳሚ ቃል አቀባይ ኮሎኔል ማይክ ቴለር አካዳሚው ሌላ መምህር ከአፍሪካ ሀገር ያስመጣ እንደሆነ ተጠይቆ ሲመልሱ እኔ እስከማውቀው ድረስ ከየትም ከሌላ አፍሪካዊ ሀገር አሰልጣኞችን የማምጣት ሀሳብ የለንም። በእርግጥ ይህንን ወደፊት የምንመለከተው ይሆናል። የሆነው ሆኖ ከኢትዮጵያ ጋር ያለን የልውውጥ ፕሮግራም ግን ይቀጥላል ማለታቸው በወቅቱ ተዘግቧል።
አንድ የሳንደርስ እጩ መኮንን ስለ ሁኔታው ሲናገር ብዙዎቹን የውጭ ሀገራት የሳንደርስ አሰልጣኞች ሻምበል ተስፋዬን ለመጀመሪያ ጊዜ ሲመለከቱት ግር እንዳላቸው ጠቅሶ ይህንንም የሆነው መምህሩን ሁሉ እንግሊዛውያን ይሆናሉ የሚል ግምት ስለነበራቸው ነው። በመጨረሻም ከዚያ ኢትዮጵያዊ መኮንን ጋር በመግባባት ሊዘልቁ ችለዋል ብለዋል። ይህ ያየነው ወጣት መኮንን በስተኋላ እስከ ከፍተኛ የሰራዊት አመራር ደረጃ የደረሰ ብርጋዴር ጀነራል ተስፋዬ ትርፌ ናቸው። ክቡራን አድማጮቼ ብርጋዴር ተስፋዬ ትርፌ ብዙ የተባለለት ድንቅ ልጃችን በደሙ በላቡ ችን ሀገር ካቆዩት ጀግና ወታደሮች የአድዋን ድል ካመጡ አያት ቅድመ አያቶቻችን የተወለደ የነሱ ደም ያለው የነሱ መንፈስ ያለው ተስፋዬ ትርፌ በእንግሊዝ ሀገር በውድድርነት አንደኛ በመውጣት ንግስት ኤልሳቤት አልሸለምም ያለችው እንዴት የሀገሬን ነጭ ወታደሮች በልጦ ወርቅ ጎራዴ እንዴት ይሸለማል? አንገቱ ላይም የወርቅ ሜዳሊያ አልሸልምም ብላ ከሌላ እጩ መኮንን ተረክቧል። ይሄን ያክል ቻሌንጅ አልፎ ተስፋዬ ትርፌ ማስተማር እንደ ተፈሪ መማር እንደ ተስፋዬ ትርፌ የተባለለት ተስፋዬ ትርፌ ለዚች ሀገር ብዙ አድርጓል። ጀነራል ተስፋዬ ትርፌ በሚያሳዝን ሁኔታ ግንቦት 8 ቀን 1981 ዓ.ም ላይ ተሞክሮ በከሸፈው የመፈንቅለ መንግስት ሙከራ ተከትሎ አዲስ አበባ ለአንድ ዓመት ከታሰረ በኋላም የሞት ፍርድ ተፈርዶባቸው ግንቦት 12 ቀን 1982 ዓ.ም ከተገደሉት አሳዛኝ 12 ከፍተኛ ጀነራሎች መኮንኖች አንዱ ነበር። ጀነራል ተስፋዬ ትርፌ በመፈንቅለ መንግስቱ ጦስ እስከታሰሩበት ጊዜ ድረስ ምክትል የመከላከያ ዘመቻ መምሪያ ኃላፊ ነበሩ። ክቡር ለቀድሞ ሰራዊት አባል፣ ክቡር ለአሁንም ላሉት ወታደሮች፣ ክቡር ሀገራቸውን ዳር ድንበራቸውን ለሚያስጠብቁ በነፍሳቸው በደማቸው ሀገሯን ላቆዩት ምንጊዜም ጀግኖቻችን ይሁንልኝ። አመሰግናችኋለሁ። በድጋሚ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ቤቱን ተቀላቀሉልኝ። በሌላ ጊዜ በጀግኖች አባቶቻችን ታሪክ እስክንገናኝ ሰላም ሁኑ። እወዳችኋለሁ።